ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። ቁም ነገር ባላቸው ቪዲዮዎች ደግሞ እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁልጊዜ እንደምታደርጉት ሐሳባችሁን ኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሆኖ ለታዳጊዎችም መልካም ልደት እንላቸዋለን። ለኢተን ማቴዎስ፣ ለአቢጌል መስፍን፣ ለናዝራዊት መስፍንና ለዩራንና ዩራኒ መልካም ልደት እንዲሆንላችሁ እንመኛለን። ደውልን ነው የምንለው። እኔ ደግሞ ሄድሴቴን እስካረግ ድረስ እናንተ ደግሞ ቪዲዮውን ላይክ ታደርጉና ከዛ ያው ህይወት ይቀጥላል። ህይወት ይቀ የቻይና የቀድሞ ስም አለ ጉጉሹ ጂጂንፒንግ ፊሊፒን ሻሪት ስንት እግር አላት? የናኪል ኮምፓውንድ ስለሚል 12 ኮምፓውንድ ስለሚል 12 አንድ 800 ምናምን 800 ለበርበሬ ተቀረጠሰ ከተባለ ለጌሾ ምን እንላለን? ጌሾ እንግዲህ የጠላ ቂጣ ያስፈልገዋል፣ ገብስ ያስፈልገዋል፣ ገብስ ሁሉ ነገር ያስፈልገዋል። የጠላ አለ ጠላ በባህል ነው እና ጤፍ ጥቁር ጤፍ ወቀጣ ተቀረጠፈ እሺ ተቆረጠ። የከበደ አባት ሁለት ልጅ አላቸው። አንዱ ነው አንዱ ማን ነው? አንዱ ሄኖክ ናቲ በሀገራችን የሙዚቃ ታሪክ ውስጥ የትዝታው ንጉስና የትዝታው ንግስት የሚባሉ አንጋፋ ድምፃዊ እነማን ናቸው? አንደኛ ጥላሁን ገሰሰ፣ ሁለተኛ ቴዲ አፍሮ። ሁልጊዜ የሚመጣ ግን የማይደርስ ነገር ምንድን ነው? ቀን አየር ክረምት። ሁልጊዜ የሚመጣ ግን የማይደርስ ነገር ነገ እድል ሀሳብ ነው። ባለ ከሰማይ የሚወርድ ግን ወደ ላይ የማይመለስ ነገር ምንድን ነው? ሮኬት ነው። ይሄው ደግሞ በሌላ ጣም መጣው እንደ ከረሜላ። እኔ ካሰብኩት እናንተ ተሰሙታላችሁ ማለት ነው። እየተጠባበቅን ነው የምናብደው። ኦኬ። በአሜሪካን ሽጉጥ ልቤ መተኸኝ አሞኝ ተኝቻለሁ ናና ጠይቀኝ። መትረፌ ህንድ ፊልም ያደርገዋል። ከዛ መቶኝ አልተቀየምኩኝ መተጠይቀኝ ባለመጠይቁ ልቀየመው። ቶክሲክ ሪሌሽንሺፕ 101 ኦኬ። ሸፎ ገመዳ ቢሞት አይጎዳ ቢሰበር ዳ እያለ ፍንጥዝ የምንለው የሰው ልጅ ቢሞት አይጎዳ ቢሰበር ዳ እያሉ ከዛ ደግሞ ይመጣላቸዋል። አካፋና ዶማ ፈዩማ የናትናኤል ጫማ ሲገማ። እኔ የምር ውሸት እየመሰለብኝ ነው። ኖረነው አለ ነገር በደንብ ነው ወይስ እየፈጠርኩት እየመሰለኝ ነው? ኦኬ። ከዛ ደግሞ ይቀጥልላቸዋል ማለት ነው። እኔ ቢልጮ ተንበላ ልጬ የገዛ ልጇን አበላኋት ልጬ። ይሄኛው ሁሉም ዝልም እጥፍ ዘርጋ ሳርል ቀጥ ብዬ ሄጄ ንስሐዬን ብገባ ነው የሚሻለኝ እንጂ ቴራፒ ራሱ አይደለም። ይሄ በንስሐ ነው መጽዳት ያለበት። ኦኬ። አባባ ቄሱ ዳቦ ሲቆርሱ ድምድም አለፈሱ። እኔ ደህና ደሩ ምለው ታክሲ ሹፌሮች በሙላ አገቡ እንዴ? እነዛ ሸከሶች ጋቢና የሚቀመጡት ሁሉ አብረው የሚሰሩት አላያቸውም የሉም። እረስማ ምርጥ ጊዜ ነበር እኮ። በቃ እንደዚህ ያደርጋል ልጅ ምናምን ያንን የሚነደው ምናምን ፍሬቻ ሲያበራ ይላልና ማርሽንቱን ሲያስገባ አንድ እጁ ሄዶና በመስታወት ይወጣልና ጸዴ ነበር። ሾው ነበረ። ሙዚቃ ድብ ላይ ይደረግ ነበርና ጸዴ እንዴ ድክም ያለሽ መኪና አልሄዳለሽ መኪና ራሱ እነሱ ሲኖሩ ሸመጥጣለች አይገልጽም። አሪፍ ጊዜ ነበር። በነገራችን ላይ የሹፌር ቺኮች የታክሲ ምናምን ማለት ነው ረዳቶቻቸው አይወዷቸውም። ለምን መሰላችሁ? ተቀምጠው አብረው ስለሚዞሩ የአንድ ሰው ቦታ ሙሉ ቀን በኋላ ጆርናታቸው ላይ ለውጥ ስለሚያመጣ ረዳቶቹ በጣም ቺኮቹን የሚጠምዷቸው። አልተገናኝተው አያት አይደል? ምን አይነት ጨዋ ቤተሰብ ቢያሳድጋት ነው ከወገቧ ገንበስ እያለች እኮ ነው ሰላም ያለች። ቆይ እንዴ ልከተላ። ኧረ ና በእናትህ እየተሰለመች ነው። ያማል እንዴ? ባላቸውን እንዲከለክሉ ያልፈቀደው ማን ነው? መጽሐፍ ቅዱስ ጾም ነው አይደለ? ግን
ያው ኢንሲስት ካደረገ ከፈለገ ስሜቱ መጽሐፍ ቅዱስን ያመጣው አንተ ነህ አይደለ? ስለዚህ ደረትን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው ባይ ዘ ዌይ። ኦኬ ሶ ሁሉም ነገር ከመድፈር ጋር እያያዝ ነው ስለሆነ ስላስገድዶ መድፈር ጥቃት ነው እያወራን ያለ ነው። ኦፍ ኮርስ ሁሉም ነገር ከመድፈር ጋር ይያያዛል። እሺ ጥያቄውንም ያነሳው አንተ ነህ። ሶ በአጽዋማትም ቀናት እንኳን ሊከለክሉ አይገባቸውም ይላል። ይሄ የሆነው በምንድነው ካልን እናቶችን ነው መጠየቅ የምንችለው። ትዳር ያላቸውን ሰዎች ነው መጠየቅ የምንችለው። ሶ እኔ ትዳር ሳይኖረኝ አንቺ ትዳር ሳይኖርሽ ስለዚህ ነገር ብንከራከርም ራሱ it doesn't make sense ማለት ነው። ግን ልንገርሽ እዛው ያለሽ የኛ ወላጆች ትዳራቸው የሰመረ እንዲሆን ያደረገው ነገር ቢኖር 70% ትዕግስቱ ከሴቷ ሲመጣ ነው። በሁሉም ነገር ስለምትችለው ነው ሴቷ። አልፈልግም ባለችበት ሰዓት እንኳን ቢያስገድዳት በቃ እሺ ምን ይሆናል ባሌ ነህ በማለት ነው እንጂ ያዙኝ ልቀቁኝ ብትል እንኳን ራሱ ምን ላይ ሊያደርሳት እንደሚችል ታውቃለች። ምክንያቱም አለመስማማት አለመጣጣም የት እንደሚያደርስ ስለሚያውቁት ማለት ነው። ትዳር የተከበረ ነው። ሲከበር ግን አንቺ የራስሽን ስሜት ብቻ አይደለም ማየት ያለብሽ፣ ወንዱም የራሱን ስሜት ብቻ አይደለም ማየት ያለበት። ሶ አንዱ የራሱን ስሜት መስዋዕት አድርጎ ያኛውን ስሜት ያስተነፍሳል። ሶ ትዳር ኤግዚስት የሚያደርገው የተከበረም የሚያደርገው መከባበር ትዕግስተኝነትም ስላለበት ነው። አንዱ እንኳን ባይፈልግ ራሱ የሌላኛውን ወገን ስሜት ለማስተናገድ ፍቃደኛ ይሆናል። እንግዲህ ወንድማችን እንግዲህ እሷ ደግሞ እህታችን ፌሚኒስት ናት እና እሷ በመያዘችው አቋም ላይ ቻሌንጅ አረጋታለሁ ብሎ መጥቶ እንደ ክርክር ነው ነገሩ እና ሐሳብ እየተለዋወጡ ነው። እሷ ብርቱና ጎበዝ ሆና ሳይሆን እሱ ግን የማስረዳትና እከራከርበታለሁ ብሎ የመጣውን ነገር በአግባቡ ማስረዳት ባለመቻሉ ምክንያት ከውጭም ቪዲዮዎቹን ያዩ ሰዎች እሱ ላይ ወርደውበታል፣ ተናደውበታል። የተናደዱበት ግን የመሸነፍና ያለመሸነፍ ሳይሆን ማስረዳት ባለመቻሉ ነው እንጂ የሷ ሐሳብ ሙሉ ለሙሉ ትክክለኛና ቀጥተኛ ሆኖ አይደለም። በጣም አደገኛ ሐሳብ ነው እሷ ሚዛ የምትሄደው በርግጥና ካላያችሁት እስቲ እዩና ሐሳብ አስተያየታችሁን ስጡበት። ይበቃል። ከዚህ በኋላ ወንድ ልጅ ላይ የሚደርስ የአካልና የሞራል ጥቃትን እንቃወማለን። ከጥቂት ጊዜ ወዲህ ሴቶች በህቡ በመደራጀት ወንድ ልጅን አከርካሪውን ለማለትና ከምድረ ገጽ ለማጥፋት የተለያዩ ምክክሮችን እና ኢንተርናሽናል የሆኑ ግንኙነቶችን እያደረጉ መሆኑን ደርሰንበታል። ይህንን አካሄዳቸውን ደግሞ እኛ ወንዶች እንደቀልድ አናየው። የትኛውም እኛን የተመለከተ እኛን አጀንዳ ያደረገ ምክክር ተቀባይነት የሌለውና ሆኖ ሲገኝ ግን ቀድመን አጸፋዊ እርምጃ መውሰድ እንደምንችል እንድታቁት እንመክራችኋለን። እሺ ወንድ ልጅ በሴት ልጅ ስሪት ላይ የራሱ የሆነ ዋጋ ከፍሏል። ይህንን ዋጋውን ለማሳጣት የሚካሄዱ የትኛውም አካሄዶች ተቀባይነት የላቸው። በተጨማሪም በካፌዎች፣ በመስሪያ ቤቶች እንዲሁም በአንዳንድ ድብቅ ስፍራዎች የተለያዩ ሴቶች ወንድ ልጅ በማንጓጠጥ ተሰብስቦ በማማት እንዲሁም ወንድ ልጅን የምፈልገው ለመሰረታዊ ህይወቴ ሳይሆን ለቅንጦት ዕቃነት ነው ብላችሁ የጥላቻ ንግግር የምትናገሩ ሴቶች ከድርጊታችሁ እንድትቆጠቡ እናሳስባችኋለን። ካልሆነ ግን ድንገት ብን ብለን ጠፍተን ወንድ ልጆች ሆይ ወዴት ናችሁ? በናፍቆታችሁ ደማንላችሁ ብላችሁ የስቃይ ለቅሶ እንድታለቅሱ ልናደርጋችሁ እንገደዳለን። በመጨረሻም ለዘመናት ተፈቃቅረንና ተከባብረን የኖርን ሁለቱ ጾታዎች ድንገት በተፈጠረች ጥቂት ቁርሾ የመረረና የከረረ እልቂት ውስጥ ከመግባታችን በፊት በሰከነ መንፈስ አፈሙዛችንን አስቀምጠን በጠረጴዛ ዙሪያ ሙዝ እየበላን ብንመካከር ትውልድ እናድናለን። ወንድ ልጅን ማክበር ሴት ልጅን መጠበቅ ነው። ወንዶች ነበርን፣ ወደፊትም ወንዶች ነን። ድል
ለጭቁን ወንዶች እንግዲህ አጸፊያው መግለጫ ደግሞ ከሴቶች ይጠበቃል ማለት ነው። ትዝ ይላችሁ እንደሆነ በመለስ ጊዜ መለስ በነበረ ሰዓት የሆነ የሙስሊሞች ተቃውሞ አልነበረ? ሰላማዊ ሰልፍ የእግለት ስቴዲየም ድምጻችን ይሰማ ነው። አይ አንድ የሆነ አይ ሁለት የሚለያል ራሱን እኔ አንዱ ላይ ሁለቱ ላይ ተገኘው ድምጻችን ይሰማል ብቻ ሐሳቡ ነው። አንዱ ላይ ነው የተገኘው እንትን እኔ እንግዲህ ያው የእስልምና እምነት ተከታይ እንደመሆኔ ለሄድ ያው መስገድ ስላለብኝ ለሄድ ሰላት ሄድን ተተሻ ነበር ምናምን ከዛ ከተሰገደ በኋላ ኪት እንትኑ እንዳመጡት አላቅም ይሄ መፈክሩ ምናምን ላት እንደዚህ ህዝቡ ሲያዝ እኔም ነሸጠኝ ማለት ደስ ይላል ህዝቡ ሲያዝ ነጭ ማለት ለብሻለሁ እንትን ኢማማ ማድረግ ነበር ነጭ እንደዚህ እና ተያዝኩኝም ከሰዎች ጋር ስለዚህ ድምጻችን ይሰማ እያለን ወደ ኢቲቪ ይሄንን ኢትዮጵያ ሆቴል አላት አራቷች ማካፋያዋ መስገደኛ እዛ ጋር እንደዚህ ጥቋቁር የለበሱት እነዚህ ያወካቸው አድማ ያንዱላ ቤት በአራቱም ቦታ መጥተው ከጎኔ ደግሞ አንድ ዘመዴ ነበር ፈጠን ያለ ነው ምናምን የገጠር ሰው ነው እሱም ስላለ ነው ያስኩት ገባ ዞር ስል እሱ የለም ላጥ ብሏል እኔም በቃ ሁሴን ቦልት እንደዛ ያሮጡት እኔም እሱዬ ካፌዎች አሉ አይደል እዛ ያሉ ካፌዎች እዛ ካፌ ውስጥ ቁጭ አልኩ ገብቼ በመስኮት እንትን በረንዳ ስለሆነ እንትኑ መስታወት ነው ይታያል ወደ ውጭ እና ያየው ወደኛ መጡ ሶስት ሲቪል ናቸው አረሳቸው ምን ያክላቀና ይዘዋል ከዛ ገብተው እንዲያዩና አንተ ውጣ ይላል አሁን ዞር ይልና አንተ ውጣ ይላሉ ቀስ ብዬ ኢማማውን አወለኩት ካወቁኝ ብዬ ማለት እዛ አንተ ውጣ ሲለኝ ብድግ ምንም አልመጣልኝ ቆምኩና ጂንዲ አረግ የምትችለው ሳቁ አዎ ሳቁ በቃ ሳቃቸውን የለቀቁት ስለ ማንም አጠብቅ እኔ ደግሞ ያለኝ አማራጭ በቃ ሌላ ይሻላል እና ይሞታል እንደሚታወቅባትን ዘፈን ተነስቶ አቀለጠው ገን መተናል ከጣሊያን እስር ቤት ነው የመጣ ነው from Italian prison የሳይ ዶሮ ወለኞሻ ዶሮ ተጠበሰላቸው ሽንኩርትም አለው የስ ለነገሩ ያው ጣሊያን ውስጥ ማፊያ ነው የሚታሰረው ያው ሐላፊ በሉት እሱ በደንብ ነው መብላት ያለበት ነጭ ሽንኩርት እየተቀመመለት ነው አቤት አሁን ቆይ ከዚህ ስትፈታ ምንድነው የምትለው ሰላም ንበት መፈታቴን እየው ፈቱኝ ይዤው ጓዜን ለኔው ትታው ትዝታው ለመታሰር አቅሙን ያጣው ተመለስኩ ያነባው ዶሮን አቁላላላላቸው ፓስታው ተቀቀለ ይላል ምንድነው ሻውን ይቀረው ስር ነው ተዝናኑት እንዴ ቀረ ቆይ የሁሉ ነገር ካለ ለምን ዋይን ጨምሮ ዴት አይሆንም ለምን አይሆንም እኔ በቃ ትዝታ ዞር በይ ወደ ሜዳ ሂጂና ተጫወቺ በለው ከተዘጋው ዶሴ ከእዝራ ስቱዲዮ በኢቢኤስ ይጠብቁ ቅዳሜ ከምሽቱ 3 ሰዓት እንዴ የእናቶችን ጀበና ከተዘጋው ዶንሴ ያንሳታል እንጂ ግን ጀበናዋ ብትሰበርም አትተውም እንዴት እንደሚፈላባት እኔ ሙያሽን ለማየት ብንገኝ ከቤትሽ እንደ ደራሽ ውሃ አንገላታንትሽ ሙያሽ ይነገርልሽ ሙያህ ይዘርዘርልህ በጣም ተቃሻውሽ ይገናኛል በጣም ቆይ ኧረ እዚህ ድረስ መጥቼ ሻይ ቡና ሳልል አሬ ፍቅር አንድ ከተፈጠረ በኋላ ጸጸተኝ ነገር ማድረግ ስለማልፈልገው ፈርስበታለን እሺ እንዴ የሚጸጸተኝ ነገር እኔ እኮ በጣም ነው ማፈቅርሽ የምር እኔና አንቺን እኮ ሞት ብቻ ነው የሚለየን ሞት ብቻ ማለት ነው የኔ ፍቅር እያሰማመጠ
ከ30 ደቂቃ በኋላ አሪፍ ጊዜ ነበር እንግዲህ ሄሎ እደውልልሃለሁ እሺ በቃ እደውልልሃለሁ ሰላም አይደለም በቃ የኔና አንቺ ነገር እዚህ ጋር ማብቃት አለበት ማለት ነው አሁን ከደቂቆች በፊት ሞት ነው የሚለየን ስለኛ አለበት እንዴ እኮ ሞት ላይ ሰፈር ጋሻ በራ ሞቱ የማን ሞት እንደሆነ አልተነጋገርንማ መጀመሪያ በምን አይነት ሞት በማን ሞት ነው የምንለያየው ነው ኧረ በለ ቢቢኤስ ለቤተሰቦች ማወቅ ፈልጋለሁ እስቲ ንገረኝ ስለኛ ቤተሰብ ኦኬ ዛሬ ነው የምታውቂው ነው ቤስሌ ከወንድሞቼ ጋር ነው የምኖረው አንደኛው ወንድሜ ዶክተር ነው ስፔሻሊስት ዶክተር ነው ዋው ሁለተኛው ፕሮፌሰር ነው ዩኒቨርሲቲ መምህር ነው ፕሮፌሰር ነው ዩኒቨርሲቲ መምህር ነው ይገርምሻል ጂኒየስ ነን በእኛ ፋሚሊ በጣም አንደኛውስ የትኛው ይሄ ትንሹ ትንሹ የመጨረሻው ልጅ ትንሹ ይሄ መጨረሻው ነው አይደል ያ ሌባኖስ ምን ይሄን ነገር ማስቆም አለብን ምኑ ነው እናስቆመው እንዴ ሌብነት መጥፎ ነው ሌብነት መስራት የለበትም እኮ እሱ ማስቆም አለብን ቤቱን ማለ ያስተዳድረው እንዴ ቤት እንዴት ነው በሌብነት የምትኖሩት እሱ አይደል እንዴ ቀጥ አድርጎ ያዘን ይሄን ነው ፋሚሊ እንዴ ምን ማለት ነው ቤት ማን ይላከሽ እንዴ ማን ይላከሽ ማን ይላከሽ ያው ቅኔው ይገባናል እንግዲህ በትክክለኛው የተማረው ሰው የሚያገኘው ደሞዝና የሚያምታታው ሰው የሚያገኘው ገንዘብ አይገናኝም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾች ቆይ በጣም እየፈጠነ ነው ቆይ ትንሽ ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን አባይ ቴሌቪዥን ወደ እናንተ የሚያጠንኤል ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን አባይ ቴሌቪዥን የሚተላለፉ የጠንኤል ተስፋዬ የፈረንሳዩ ፕሬዝዳንት ኢማኑኤል የአውሮፓ ሲገፋ በባለቤታቸው በመገፍተራቸው አነጋጋሪ የሆኑት የፈረንሳዩ ፕሬዝዳንት ምናምን ተናገሩ የፈረንሳዩ ፕሬዝዳንት ኢማኑኤል የአውሮፕላኑ በር ተከፍቶ ፕሬዝዳንት የሚመስል እንዲማ እየፈጠና ያነቡትም እነሱም ቢሆን ሰተው ሚስታቸው ውስጥ የማክሮን ሚስት ብሪጅን ምናምን በኃይል ሲገፈትሩ እንደ ያነቡትም ሐሰን ይጠራ በነገራችን ላይ ብዙ ቴክኒኩን ለማታውቁ ሰዎች ዜና ሲነበብ ከፍለፊት ካሜራው ሌንስ ፍለፊት ቴሌፖፕተር የሚባል ሲስተም አለና ጽሁፉ እያረየ ነው የሚወጣው ከዛ ላይ ነው የሚያነቡትና ድሮኛም ሳናቅ እንዴት ከምን ላይ ነው እንደዚህ የሚያነቡት እንደነበር ወረቀት ሳያዩ ይያለንና ቴሌፖፕተሩ ላይ ግን ማፍጠኛና ቀስ ማረጊያ ያለውና እንግዲህ ፈጥኖባት ይሁን ያው ልምድ ስለሌላት አላቅም የሌብነት ወሬ ሳወራ ነው የሚያምርብኝና ወደዛው ተመልሻለሁ ነዳጅን ከጅቡቲ መነሻዋ እስከ ተጠቃሚዋ እስክደርስ ድረስ የማይሰርቃት የማይቀምሳት የማይወዳት ስቴክ ሆልደር የለም ብዬ ነግሬያቸዋለሁ ዛሬ ደግሞ የነዳጅ አዳዮች እንዴት አርገው ነዳጅን እንደሚያጭበረብሩ ልነግራችሁ ጊዜ ደረሰ ከዛ በፊት ግን ነዳጅን በዘዴ ብዬ በፖስትኩት ቪዲዮ ላይ የነዳጅ ቦቴዎች እንዴት አርገው ነዳጅን እንደሚያጭበረብሩ እንደሚሰርቁ ቴክኒኩን ማስረጃውን ጭምር አሳይቻችሁ ነበር በዛ የቪዲዮ ፖስት ላይ ቦቴ አፉን ያልከፈተብኝ የቦቴ ሹፌር አልነበረም አንደኛው አስፋልት ላይ ባገኘህ ድጭህ ነው የሚሄደው አለኝ መቾስ እኔን የማይድጥ የለም እሱን ሰውዬ አገኘሁት እንደ ዘመናዊ ሰው ቁጭ ብለ አወራ ያንዳንዷን ነገር ያምናታል የማያምነው ነገር ቃሏን ብቻ እንድላት ካፉ እንድትወጣ አልፈለገም እንጂ እንደሚያረግ ያምናል ሁሉም እንደሚያረጉ ያምናል ነገር ግን እኔን ያለኝ ደግሞ እሱ ከጅቡቲ መነሻው እስከ ማደያ እስከምንደርስ ድረስ የማናየው የመከራ አይነት የለም ማንንም ጀማሪ ሽፍታ ማንንም ጀማሪ ታጣቂ ማንንም ትራፊክ ነው የሚጫወትብን ነፍሳችንን አሲዘን ነው የምንሄደው ብሎኛል አመኛለሁ
በዚህም አከብራችኋለሁ። ያለ እናንተ የውጪ ንግዳችን እንደማይሳለጥ ይገባኛል። ነገር ግን አንተ ያልከው ይሄኛው ነገር ከሌብነቱ ጋር ይካካስልን የምትለዋል ፍርድ ለናንተ ትቻለሁ። ወደ ጀመርነው ሐሳብ እንመለስ። እንግዲህ ነዳጅ ከጅቡቲ መጥቶ ይሄ ነዳጅ የሚቀዳበት ማሽን ዲስፔንሰር ይባላል። ዲስፔንሰሩን አሬንጅ የሚያደርጉት የንግድና ኢንዱስትሪ ሰራተኞች ወይም የስነ ልኬት ሰዎች ናቸው። እሽክርክሪቱንና የሚያወጣውን ነዳጅ እኩል መጠን 1 ሊትር እንዲያወጣ አድርገው ካላብሬት ይባላል። እሱ ካላብሬሽን የሚሰሩለት እነሱ ናቸው። በዚህ ሰዓት ከማደያው ባለቤት ጋር ይሞዳሞዱና እሽክርክሪቱን አፍጥነው ነዳጅ ትንሽ እንዲያወጣ ካረጉት በኋላ 1 ሊትር ካወጣ በኋላ ቆጣሪው ላይ ስንት ነው የሚያነበው? 1.2 ድረስ ይሄዳል ማለት ነው በ1 ሊትር። ከዛ በላይም ሊሄድ ይችላል። እሱን አሬንጅ ያያረጉ በየሊትሩ የሆነ የሚቀር ነገር እንዲኖር ለባለ ማደያው ያደርጉለታል። ይሄንን ሊትር ይዛችሁ መለካት ትችላላችሁ። ከሌላ ቦታ ያገኘሁት ቪዲዮ አለ እንዲገባችሁ ማየት ትችላላችሁ። ይሄንን እና እንደዚህ ነው የሚያደርጉት። ሁለተኛው ደግሞ መንግስት ነዳጅን በየወሩ በየጊዜው ይጨምራል። በየ3 ወሩ በሚጨምርበት ሰዓት ኢንፎርሜሽኑን የሚያወጡት የነዚህ የንግድና ኢንዱስትሪ ሰራተኞች ናቸው። ስለዚህ ነጋዴ ባህሪው ደግሞ ለምሳሌ 400,000 ሊትር ታንከር ውስጥ ካለኝ ኢንፎርሜሽኑ ነገ ነዳጅ ይጨምራል ብዬ ኢንፎርሜሽኑ ከደረሰኝ ለምን ዛሬ ሸጠዋለሁ? 10 ብር ቢጨምርልኝ እንኳን 4 ሚሊዮን ብር ዛሬ ከሚሸጠው ነገ የሚሸጠው የተሻለ ነው ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ነው ነዳጅ ላይ ከጅቡቲ ጀምረው እስከ መጨረሻዋ ማደያ ድረስ የማደያው የሚያከፋፍለው ልጅ ራሱ የራሱ ድርሻ አለው። ሌላ ጊዜ እነግራችሁ ይሆናል። በመጨረሻው ወደ ድሬዳዋ ሴት ሁሉ ጊዜ የማያጋጥመኝ የአዳማ የሚባለው ሀገር ላይ ታደሰ ደበሌ የሚባል ህንጻን አለፍ እንዳላችሁ አንድ ማደያ አለ። እዛ ማደያ ላይ ሁሉ ጊዜ ነዳጅ አለ። ልኬቷን አይቻት አንድ ያልተዛባች ልኬት ማለት ነው። እንደዚህ አይነት ባለ ሀብቶችን ልናመሰግን ይገባል። የአዳማ ሰዎች ታቁታላችሁ፣ የአዳማ መኪና ባለቤቶች ታቁታላችሁ፣ የባጃጅ ሹፌሮች ታቁታላችሁ። ሁሉ ጊዜ እዛ ቦታ ባንክ ቤት አለ፣ የኢትዮጵያ ንግድ ባንክ ቤትና በዚህ አጋጣሚ ምስጋናዬ ይድረስ ማለት በቃ አንዳንድ ነገሮች ሳናቃቸው ለዘመናት ስናረጋቸው የቆየነው ነገር በኋላ እንደዚህ ከኋላ ሚስጥራቸው ሲወጣ በጣም ነው የሚያስገርመውና ይሄን ግን ምንም አድርጎ ጥንቃቄ ማድረግ አይችልም ሰው። በቃ ተቆጣጣሪው አካል እየተቆጣጠረ ነዳጅ ማደያዎችን እስካልተቆጣጠረና እስካላስተካከለው ድረስ እኔ በግሌ ሄጄ እንዲለክቼ ምናምን እንጃ ብቻ ብዙ ትንሽ ከበድ ያሉ ነገሮች አሉት። አሁን በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሳው ጥያቄ ሌጂቲሜት ነው። ምንም ጥያቄ የለውም። ከደሞዝ ጋር የሚያያዝ ችግር አለብን፣ ሌጂቲሜት ነው። መምህሩም አለው፣ ሌጂቲሜት ነው። ሚዲያም አላችሁ፣ ሌጂቲሜት ነው። እኔም አለኝ፣ ሌጂቲሜት ነው። ስፔሻል አይደለም። ይድረስ ለኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በደሞዝ ጥያቄ ሲገበገቡ በቪዲዮ አይቼ ልቤ በጣም ነው የተሰበረው። ከሚቀጥለው ወር ጀምሮ የቤት ኪራይ ማለትም የቤተ መንግስት ኪራይ፣ የወር አስቤዛ፣ ጥቅማ ጥቅሞችን፣ አልባሳትን በሙሉ የእርሶንም የቤተሰቦትን እሸፍናለሁ። እርሶ ለሀገር ብቻ አይሰሩትም ብለው ሌሎች ሚኒስትሮች ደግሞ ሻያና ቡድን ሸፍኗል ብላችሁ በየደቂቃው እየደወላችሁ እንዳታጨናንቁ ያደራችሁ። አመሰግናለሁ። ያው እንግዲህ በሰሞኑ የጠቅላይ ሚኒስትራችን ኢንተርቪው ላይ በጣም ብዙ ኮምፕሌኖች እየተነሱ ነውና ለሱ አንድ ምላሽ ነው። ባሼ ቄሱ በሌሊት ተነስተው ወደ ቅዳሴ ሲሄዱ ቤተክርስቲያኑ በር ላይ አንድ ትልቅ አህያ በመኪና ተገጭቶ ሞቶ መግቢያው በር ላይ ወድቆ አገኙት። ቄሱ ህዝቡ መግቢያ እንዳይቸገር ብለው አካባቢው ላይ ወደሚገኘው ፖሊስ ጣቢያ ሄደው እባካችሁን ቤተክርስቲያናችን በር ላይ አህያ ሞቶ በሩን ዘግቶብናልና በማንሳት ተባበሩን ሲሉ አመለከቱ። የቄሱን ልመና የሰማው ፖሊስ ባለጌ ቢጤ ነበርና እንዲህ ብሎ ጠየቃቸው። አባ በቅድሚያ ግን ለአህያው ጸሎተ ፍታት አድርገውለታል አላቸው። አባም ያዋዝ አልነበሩምና እንዲህ ብሎ መለሱለት። ፍታት አላደረኩለትም፣ መጀመሪያ እዚሁ ለቅርብ ዘመዱ ልንገርለት ብዬ ነው ሲሉ ተቃኙ።
ባሼ ለሰነፍ እንደ ስፍናው መልስለት ማለት እንዲህ ነው። ቅኔ ከተማረ ሰው ጋር አትሳፈጥ። 100 ዓመት አይሆንሽም? ያበልጣለሁ። ከመቶ ትበልጫለሽ? አዎ በእውነት እናቴ ትሩጥ። ተቀጥረሽ ሰርተሽ ታውቂያለሽ? ተቀጥረሽ ኧረ እኔ ስራ አጥቼ አሁን የምጠራልሽም ቦታ ሄጃለሁ አልሄድኩም ትይኛለሽ። ኩሪፍቱ ሄደሽ ታውቂያለሽ? ኩሪፍቱ ኩሪቲ ምንድን ነው? ኩሪቲ ሰው ነው? አይደለም አደረከኝ እኮ 10,000 ብር አበድሪኝ። የለኝም እኔ። እሺ 50 ብር አለኝ። 50 እንትናን ታውቂያቸዋለሽ? እማማ ዝናሽ ነው። የቱ ዝናሽ? አሁን አንተ ተጠርተሃል? የት አልተጠራህም? ማን ጠራኝ? ማንም አልጠራህም? ማን ጠራኝ? ማንም አልጠራኝ። ምናልባት ብዬ ድንኳን መትከል እስከ 10,000 ብር ሊያስቀጣ እንደሚችል ያውቃሉ። እንደቆያችሁን ጠበቃ ሰብለስፋኒ እንግዲህ በተለያየ አጋጣሚ መንገድ በጊዜያዊነትና በቋሚነት እንዲዘጋ የሚያደርጉ ድንኳን መትከሎች በየመንገዱ ይታያሉ። በመመሪያ ቁጥር 40/2013 መሰረት አንድ ሰው በመንገድ ላይ ድንኳን በመትከሉ የሚጠየቅበት አግባብ በግልጽ ተመልክቷል። ያም ደግሞ ለንግድ ትርኢት፣ ለባዛር፣ ለስራ ፈጠራና ለተለያየ ለኤግዚቢሽን ቦታውን ለመጠቀም በማሰብ ድንኳን የጣለ ሰው ያንን ድንኳን የጣለው አስቀድሞ ያንን ቦታ በዛ መልኩ ለመጠቀም መንገዱን በጊዜያዊነት ለመዝጋት ከሚመለከተው አካል ፈቃድ ሳያገኝ ከሆነ አውቶማቲካሊ የ10,000 ብር ቅጣት እንደሚጠብቀው ተመልክቷል። ስለሆነም ያለ ፈቃድ ድንኳን የምትተክሉ ጥንቃቄ አድርጉ። እሺ ጤና ይስጥልኝ። እሺ ሰላም ነው አለን። እስቲ መንጃ ፍቃድ ምን አደረኩ ጋሼ? ምን አጠፋው? ጠጥታ ነው የምታሽከረክረው እንዴ? ኧረ አይደለም። እስቲ መንጃ ፍቃድ አወስጠኝ። አዎ ግን አልጠጣውም እኔ። እስቲ ና ወረድ በል መኪናውን ፈትሽ እስቲ። እሺ ወረድና ተባበር። እሺ ይቻላል። እሺ ነው። አቤት አለቃ። ለምንድን ነው ጠጥታ የምታሽከረክረው? ኧረ እኔ ጠጥቻለሁ። አልጠጣውም። ልክ እንዳልሆንክና ጠጥተን እያሽከረከርክ እንደሆነ ውሻዋ ነግራኛለች። ባይዘው ውሻዋ አለቃ እኔ ልክ ያልሆንኩት እኔ ከውሻ ጋር የምታወራው አንተ። ትክክለኛ መልስ ነው እንዴ? ምን አጠፋ? መንሱር አሜሪካ በሄደ እለት ኮፒ ሊንክ እያደረጋችሁ ወደ ሚኒሶታ በሄደ እለት እሱ የኔ ነው ሲለው የነበረ አዳማ የሚገኘው የፊንቴክ ኢንቨስትመንት ብራንች ታሽጓል። እሱ ወደ ሚኒሶታ በበረረ እለት ነገርየው መገጣጠም ይሁን አሊያም ደግሞ የሱ ወደ ሚኒሶታ መብረር ከዚህ ጋር ይገናኝ ይሁን ወደፊት የምናጣራውና የምንነግራችሁ ይሆናል። ሌላው ደግሞ ምንድነው አዳማ የሚገኘው መንሱር የኔ ነው የሚለው ፊንቴክ ኢንቨስትመንት ብራንች የመንሱር አይደለም የሚል መረጃም ደርሶኛል። እኔ አይ ቲንክ ኮሎኔል ኪሮስ ምናምን የሚባሉ ሰው የሳቸው ነው የሚል መረጃ ነው ደርሰኝ። ይሄ ማረጋገጫ ይፈልግ ይሆናል። ይሄ ከዚህም የበለጠ ሰፋ ያለ መረጃ ያስፈልገው ይሆናል። ማረጋገጫ የሚፈልግ ይሆናል። ይሄንን እንዲሁ ያዙትና ነገር ግን አዳማ የሚገኘው የፊንቴክ ኢንቨስትመንት ብራንች ማለትም ለናሆም ፎንቲ 500,000 ብር የሸለመው ብራንች ታሽጓል። ይሄ አሁናዊ ሁኔታ ነው። እያጣራው ነው። ፊንቴክ ኢንቨስትመንት ጋር መረጃ ያላችሁ ወይንም እዛ ግዢ የፈጸማችሁ እንዲህ የሚወራው ነገር ማሰት ከሆነ ማጥራት ያስፈልጋል። የድርጅቱ ስም በሐሰትም እንዳይነሳና መረጃ ስጡን። እኔ የተወሰኑ መረጃዎች አሉኝ ማረጋገጫ የሚፈልጉ። ከዚያ በኋላ ሰፋ ያለ መረጃ ማጋራችሁ ይሆናል። በውስጥ የጠየቃችሁኝም ስላላችሁ ነው። እኔው እስካሁን ግን ያለው ነገር ይሄ ነው። አዎ እንግዲህ እኛም ራሱ ፖድካስት ቻናላችን ላይ ፕሮግራም ሰርተንበት ነበረ እና ፊንቴክ የሚባለው ድርጅት ከዚህ በፊት ከሄሎ ታክሲ ጋር ኮሚኒኬት የነበረው እንደ ኩባንያ የሆነና ያ ድርጅት ምን እንዳደረገ የሚታወቅ ነው። ስለዚህ ተጠንቀቁ። ከዚህ ድርጅት ጋር ውል ስትገቡ በደንብ አትስሩ፣ አትዋዋሉ ምናምን ሳይሆን የምታደርጉት ዲል ግን በደንብ እርግጠኛ ሆናችሁ አርጉ የሚል ነበር የሰራ ነው። አሁን ኦልሬዲ እንግዲህ ታሽጓል ተብሏል። መንሱርም ወጥቷል ለጊዜው። በደንብ እንግዲህ መጨረሻውን እንሰማለን። ከላይ ምን ይላል? ፊንቴክ ኢንቨስትመንት። አልተሳሳትኩማ? ፊንቴክ ኢንቨስትመንት። ከታች ምን ይላል? ታሽጓል። እኔ ምን አልኩ? ተጠንቀቁ። ይሄ እንግዲህ መንሱር ጀማልና ናሆም ፎንቴ በዱለች ዳለቻ ነው የሚሉት ብለውኛል። ሲሻላለሙበት የነበረ ነው።
ዛሬ ምን እንላለን? ገንዘባችሁን ከመስጠታችሁ በፊት ተጠንቀቁ ነው። በኋላ ተሰብስቦ እንዲያረገን ይሄ ድርጅት እንዲያረገን ፍርድ ቤት ምናምን በየዩቲዩብ ቻናሉ ሚዲያ ላይ ቢመጣ ምናምን የአንድ ሰሞን ሆይታ ይሆናል። የእናንተ ብር ግን ተበልቶ ይቀራል። ስለዚህ በደንብ ውል የምታረጉበትን ቦታ ማወቅ የግድ ነው። እንደዚህ አይነት እንግዳ መምጣት የለበትም አይባልም። ባይዘው that's በጣም ዲስሪስፔክትፉል የሆነ ነገር። ማንም ሰው ታሪክ አለው፣ ታሪኩን የማውራት መብት አለው። ሰው ካልጎዳ፣ ሰው ዲስሪስፔክት ካላረገ፣ ካልተሳደበ ታሪኩን የማውራት መብት አለው። ታሪኩ አልተመቸኝም አንደርስታንደብል አለማየት ይቻላል። ግን at the end of the day ጂስቱ የነበረው ሰው ለማስተማር እሱም እያለ ያለው ለራሳችሁ ካይንድ ሁኑና አታርኩ። እንደዚህ አይነት ነገር ነው ያልተጠቀምኩ እንደ ታላቅ ወንድም ነው እየመከረኝ ነበር። እኔ እንትኑ አልታየኝ። ሜቢ ወርዲንጎቹ ሊያስደብሩ ይችላል፣ አማርኛዎቹ ምናምን መደጋገሙ ምናምን አንደርስታንደብል እንጂ እንደዚህ እንጃ አላውቅም። አዎ ግን በዛው ልክ ደግሞ በቃ ኤፒሶዱን እንደ ኤፒሶድ የተመቻችሁ ሰዎች አብራችሁን የሳቃችሁ እንጆይ ያርጋችሁ ደግሞ ይመቻችሁ እናንተ። ስለዚህ በቃ እዚህ እንትን አለ ምንድነው እንዳልነው ስትሬት አፕ የሆነ ኢንተርቪው አይደለም፣ ምንም ኢንተርቪው አይደለም። እዛው የሚመጡት አይዲያዎች ስፖንታኒየስ ነገሮች ናቸው። አንዳንድ ነገሮች ያስቃሉ በቃ። ስለዚህ ስቃችሁ እንጆይ ያርጋችሁ ደግሞ ያለፋችሁ ይመቻችሁ። ምን ስቃው ቃሉ ስላልተለመደ ነው፣ ብዙ ጊዜ የሚወራ ነገር ስላልሆነ ነው ያልሳቅ ነው እንጂ ያስቅ ስለነበር ነው እንጂ at the end of the day ፖይንት ግን አለው። ሙሉን ያየ ሰው እንደዛ አይደል፣ ሙሉ ሐሳቡ የገባው ሰው ከዛው ትንሽ ልጆች ያዩታል ምናምን እባካችሁ በእንደዚህ አይነት ነገሮች ማኒፑሌት ሊደረጉ የሚችሉ በጣም ትንንሽ ልጆችን ስልክ አትስጧቸው። እሱ ነው በቃ። ምንም ለምን ተሰጧቸው? ለምን እኔ እንዳሳድግላችሁ ኤክስፔክት አደርጋላችሁ? ልጃችሁ ስልክ አትስጡ በቃ። ከዛ ለደረሱ ልጆች የሚበቃ እኛም ይሄን ያህል ትውልድ የሚጎዳ መልእክት ይዘው መጥተው ምናምን እስቲ ተከራከሩ። እስቲ እንትን ነው በሉኝ። ይሄ በጣም እንትን ያለኝ ጉዳይ ነው። በጣም እያበሳጨኝ ስለነበረ ነው ይሄ ጉዳይና ይመቻችሁ። ሌሎቻችሁ እንወዳችኋለን። ማሰየናችሁ ታውቃላችሁ። እኛ ምንም እንትን ብለን አይደለም። ዛሬ ጠዋት ትውልዱን እናበላሽ ብለናል ከቤት ምን እሺ ወይ ዛሬ ብለናል እና በዛ አንግል ተረዱ። ልትረዱን እዩ፣ ልትሰድቡን አትዩ፣ ልትረዱን እዩ በቃ። አንድ ሰው ነው የሚረብሸው ናሚት ተናት አብራራው። እንግዲህ ይሄንን ሐሳብ የሰጡት በአዶናይ በቀረበበት ጊዜ በሰጠው ኢንተርቪው ምክንያት ነው። ጠዋትን በሌላ ቪዲዮ ላይ አንስቼው ነበር እና ግን የመለሱት መልስ ለኔ ትክክል ነው ብዬ አልገምትም። ማለት ወቸጉር በጣም አሪፍ ፖድካስት ነው፣ ብዙ ሰው ወዶት የሚያየው ነው፣ ብዙ ተከታታይ ያለው ነው። ስለዚህ ለሚመለከተው ሰው ትንሽ ሪስፔክት ያስፈልጋል አይደለ? መጣ ሰውየው ይበል የፈለገውን ይበል እኮ ሲቀረጽ ሊል ይችላል። ከዛ በኋላ ሲያዩት አይ ይሄ ጥሩ ላይሆን ይችላል ብለው መቀነስ ግን የነሱ ኃላፊነት ነው። ከዚህ በፊትም የተናገርኩት በዚህ መልኩ ነው። ከዛ ደግሞ ባላረጉበት ሁኔታ ሰዎች ደግሞ ኮምፕሌንስ ያቀርቡ ተመልካች ነው፣ ኦዲየንስ ነው። ያው አክብረው በአግባቡ መልስ መስጠት ነበረባቸው። አትስጥ ስልክ ምናምን እንደዚህ ሳይሆን እንደዚህ ሆኖ ተፈጥሮ ሊሆን ይችላል፣ ይቅርታ ወደፊት ይስተካከላል መሆን ያለበት ነገር አለ አይደል? ትንሽ መልሱ ለኔ አልተመቸኝም። የእናንተን ሐሳብ ደግሞ ኮሜንት ላይ አስቀምጡልኝ። ማንዴላ ጋር ጉዞ ማድረግ ሁሌ ይናፍቀኛል። ማንዴላ የሚገርም ልጅ ነው። አንድን ሰው እንደቀረብከው የምታውቀው ለጉዞ ስትመርጠው ካለው እንደምን ተጠንቀቀ ምናምን ቃላቱ እንዲህ ምናምን ብለህ ተጠንቀቀ ወርተ የምትለያየው ሰው ይኖራል። አየኛ ላይ ያውቅብኝ አላውቅብኝም ብለህ የምታወራት ወይ የምታወራቸው ሰዎች እንዳሉ ነው። ማንዴላ ግን ኮምፎርት ዞን አለው። ኢሳም ሀበሻ እንግዲህ በጣም ትልቅ ፕሮጀክት እየሰራ እንዳለ ይታወቃል። ለአመታት ሊቆይ የሚችል ተከታታይ ቲቪ ድራማ ይዞ ሊመጣ ነው እና እዛ ውስጥ እንግዲህ የነባሩ ጓደኞችን ጠቅላላ አካትቼ ነው መሰራው። በጣም ትልቅ ፕሮጀክት ነው። ፕሮዳክሽኑ ከቱርክ ይመስለኛል የሚመጣው፣ ዳይሬክተሮቹ ምናምን ደግሞ ከህንድ። እንደዚህ በጣም ትልቅ ፕሮጀክት ነው እና ያለን እስቲ ወደፊት ኢትዮጵያዊው ባለሀብት ለዚህ ባልሜን የጥጥ ስዌተር 102,000 ብር፣ ለዚህ ፕራዳ ሚላኖ ቲሸርት 194,000 ብር እንዲሁም ደግሞ ከእርሱ ጋር ማች እንዲያደርግለት ብሎ ለዚህ ባልሜን ፓሪስ ሱሪ 68225 የኢትዮጵያን ብር ማውጣቱ ሳያንስ ትናንት በቤት ሰራተኝነት ተተዳደር የነበረችውን ባለቤቱን ዛሬ ላይ ያሻው 45 ሚሊዮን ብር በሚያወጣው ኒሳን ፕላቲኒየም ፓትሮል መኪናው ያሻው ደግሞ ዱባይ ወስዶ ጀት ስኪ ላይ ያዘለለ ሲያስደስታት የሚውለው ቱጃሩ ወልደ ጊዮርጊስ ይልቃል ቢተው አንዳንዶቹ ነጭ ፈረስ ጋልቦ ጥቁር አህያ ቀልቦ ነው፣ ሌሎቹ ደግሞ ላውላይና ከራማ ሰግዶ የጥንቋ አሽከር ሆኖ ነው ይህን ሁሉ ሀብት ያገኘው እያሉ ቢያሙትም እርሱ ግን ህይወት
ህይወቴን ለመቀየር አስቤ አርሶ አደሩ አባቴ ወልዶ ካሳደገኝ ምዕራብ ጎጃም አንተ ልጅ ተው ትምህርትህን ተማር ስባለ አሻፈረኝ ብዬ 2001 ላይ ነበረ 7 ብር ይዤ ከሀገር የወጣሁት። ከዛም በዛ 7 ብር ደብረ ማርቆስ ድረስ በመኪና ሄጄ ሌላውን ደግሞ 4 ቀንና 4 ሌሊት በእግሬ ተጉዤ አዲስ አበባ ገባሁ። አንጀቴን አስሬ በባዶ እግሬ እየሄድኩ በጣሿን ቲሸርቴን ከላይ ላይ ሳላወልቅ አመታት ለፋው። የቀን ስራ፣ ፓርኪንግ፣ አስተናጋጅ፣ መኪና ጣቢ፣ በሳይክል ዴሊቨሪ። አረ በቃ ያልሰራሁት ስራ የለም። ኮሮና እስኪገባ ድረስ ጎዳና እያደር በድህነት ስታል በችጋርም ስገረፍ ቆየሁ። ኮሮና ገባ 12 ዓመት ለፍቼ ጠብ ያለልኝ ነገር የለም። በቃ የራሴን ስራ ልጀምር አልኩኝ። ከእድር ቤት ድስት በ120 ብር ተከራይቼ አገልግል ስራ ጀመርኩኝ። ራሴው ሽንኩርት ልጬ፣ ራሴው አቁላልቼ፣ ራሴው ሰርቼ፣ ራሴው ምግቡን አደርሳለሁ። በጎን ድለላ ጀመርኩኝ። ምን ልበላችሁ 12 ዓመት ከሰው በታች ያደረገኝ ፈጣሪ ያኔ ካሰኝ። ፌስቡክ ላይ ልሸጠው ባስተዋወቅኩት መሬት 800 ሺህ ብር ኮሚሽን አገኘው። ገንዘብን ይዞ መጣ። ሀብት ከመጣ በኋላ ጥሩ ሚስት አትመጣም ብዬ ፈርቼ ነበረ። አንድ ቀን ግን ፌስቡክ ላይ ገባው። ረጅም የጎንደር ቀሚስ ያደረገ ቆንጆ ልጅ አየሁ። ሪኩዌስት ላኩላት፣ ተቀበለችኝ። ምንድነው የምትሰሪው አልኳት። ታሪኩን ከመቀጠሌ በፊት ግን ተከታይ ያላችሁ ቫይራል የቲክቶክ አካውንቶች መግዛት የምትፈልጉ እድሉ ሳያመልጣችሁ ባዮ ላይ ባስቀመጥኩላችሁ የቴሌግራም አድራሻ እናገሩ። ምንድነው የምትሰሪው አልኳት። የቤት ሰራተኛ ነኝ አለችኝ። አደነኳት። ስራዋን ሳትደብቅ ነው የነገረችኝ። ንጹህ ልብ ነው ያላት። እኔ የተቀጠርኩበት ስራ ቦታ ነኝና የተሻለ ስራ ላስቀጥረሽ ብዬ አልኳት። ተስማማች። መጣች። 1 ወር ከሰራች በኋላ ፍቅሯ ሲበስብኝ እውነቱን ነገርኳት። ተቀጠርሽ የምትሰሪበት ድርጅት የሌላ ሰው ሳይሆን የኔ ነው አልኳት። በጣም ደስ አላት። እንጦጦ ኪዳነ ምሕረት ወስጄ በድንግል ማርያም ፊት አገባኋት። ዛሬ ላይ የማርያም ብዬ የሰየምኳትን ሴት ልጅ ሰጠችኝ። ፈጣሪ በልጅ በጥሩ ሚስትና በሀብት ባረከኝ እንጂ የሸረገርኩለት ጠንቋይ የጋለብኩትም ጅብ የለም። አንዳንድ ጊዜ የኛ ጊዜ እስኪደርስ እኮ ነው በቃ አለ አይደለ ነገ ተስፋ አትቁረጡ የሚባለው። የራሳችሁን ድርሻ ብቻ ጥረታችሁን ተወጡ እንጂ የራሳችሁ ጊዜ እስኪደርስ ድረስ ነው እንጂ እኛ ደግሞ ቸኩልን ነገ ካልሆነች ነው እንጂ ያው የዚህን ሰው ህይወት ተመልከቱት። ሌላም ኢንተርቪዎቹን አይቼ ነበር። ለአንጋፋዋ ድምፃዊት ኩኩ ሰብስቤ የአልበም ምርቃት ኮንሰርት ተዘጋጀ። ደጃዝማች የሚል መጠሪያ የተሰጠው የኩኩ 5ኛ አልበም ከአንድ ወር በፊት ለአድማጭ የደረሰ ሲሆን የአልበሙን መውጣት አስመልክቶ የምርቃት ኮንሰርት በማሪዮት ሆቴል ተሰናድቷል። በመጪው ሰኔ 7 ቀን በሚደረገው በዚሁ ዝግጅት ላይ ሐመልማል አባተ፣ ግርማ ተፈራ፣ ሄኖክ አበበ፣ ፍቅር አዲስ፣ ነቃ ጥበብ፣ ሉል ሲሳይ ስራቸውን እንደሚያቀርቡ አዘጋጁ ሌቭል 1 ኢንተርቴይንመንት ለኢትዮፒካ ሊንክ ገልጿል። ከነርሱ በተጨማሪ ታዳሚውን ሰርፕራይዝ የሚያደርጉ ሌሎች አርቲስቶችም እንደሚኖሩና የመግቢያ ዋጋውም 3000 ብር እንደሆነ አዘጋጁ አስታውቋል። ሰሞኑን የጃኒ ጉዳይ መነጋገሪያ ሆኗል። በአደባባይ ተናገረች በተባለው የስድብ ወይም ማዋረድ ተግባር በተለይ አንድን ከተማ ሴቶች በጅምላ የገለጸችበት መንገድ መነሻ በማድረግ መታሰሯ እየተሰማ ነው። ይህንን አጋጣሚ መሰረት በማድረግ ስለራሷ ስለ ጃኒ ሳይሆን በአጠቃላይ ስለ ስም ማጥፋት ከክብር ጋር ግንኙነት ስላላቸው ወንጀሎች እንነጋገራለን። በጣም የሚገርሙ ጉዳዮች አሉ በዚህ ጉዳይ ላይ ከህግ ጋር በተያያዘ እንግዲህ የሰው ልጆች ክብር አጠቃላይ መልካም ስማቸውና ሰብአዊነታቸው በህገ መንግስቱ አንቀጽ 24 ላይ እየተከበረ ነው። ይህንን ሰብአዊ የሆኑ የሰው ልጆችን ክብር ለማስጠበቅ የወጡ በጣም በርካታ ህጎች አሉ። ማለት ያንን የሰው ልጆችን ክብር የሚነካ የተለያየ አጋጣሚ በሚፈጠርበት ጊዜ ለዛ ጥበቃ የሚያደርጉ ህጎች ማለት ነው። ከነዚህ ህጎች ውስጥ አንዱ በወንጀል ህጉ አንቀጽ 613 እና ተከታዮች ላይ የተቀመጠው በክብር ላይ የሚፈጸሙ ወንጀሎችን ወንጀል ለማድረግ የወጣው ድንጋጌ ነው። በተመሳሳይ ሐሰተኛ የጥላቻ ንግግርና ሐሰተኛ ንግግርን ለመከላከል የወጣው አዋጅ ቁጥር 1185 የኮምፒውተር አዋጆችን ለመደንገግ የወጣው አዋጅ ቁጥር 958 እዚህ ላይ ይጠቀሳሉ ማለት ነውና እኔ መጀመሪያ መልእክት ማስተላለፍ የምፈልገው በተለያዩ ማህበራዊ ድረገጾች ኮሜንት በመጻፍ ንግግር በማድረግ ቪዲዮ በመስራት ላይቭ በመግባት የተለያዩ ነገሮችን በማድረግ በመሳል ስዕል በመሳል ሊሆን ይችላል፣ በአሽሙር ሊሆን ይችላል፣ በእጅ እንቅስቃሴ ሊሆን ይችላል፣ በፊት እንቅስቃሴ ሊሆን ይችላል። በማናቸውም መንገድ የሌላን ሰው ክብር በሚነካ መልኩ እንደዚህ አይነት ነገሮችን ማድረግ በወንጀል ያስጠይቃል። አሁን ዛሬ በወንጀል ማስጠየቁ አይደለም፣ ወንጀል ማስጠየቁ አከራካሪ አይደለም፣ ግን የሚፈጸምበት ወንጀል አደገኝነቱን ነው የምናወራው። እዚህ ላይ በተለይ ማህበራዊ ድረገጽ ላይ ያላችሁ ልጆች ማህበራዊ ድረገጾች የገቢ ምንጫችሁ ጭምር እየሆኑ በብዙ ሰዎች ዘንድ እንድትታወቁ ምክንያት እየሆኑ ነው። ከሚኒስትሪ ሚዲያ በተለየ ሁኔታ በሶሻል ሚዲያ በጣም ዝነኛ የሆኑ ሰዎችን እያየን ነው እና በእንደዚህ አይነት ነገር ላይ የምትሳተፉ ሰዎች ነገ የት ነው የምደርሰው ብላችሁ አርቃችሁ ማሰብ ያስፈልጋል። በአንዲት ቪዲዮ፣ በአንዲት ንግግር ወይም በአንዲት አጋጣሚ ስለምታገኟት ነገር ሳይሆን አርቃችሁ ማሰብ። ይሄ ዝናችሁ፣ ይሄ ገቢ እያመጣላችሁ ያለው ነገር
ድራሹ የሚጠፋበት አጋጣሚ ነው። ህይወታችሁን የሚበጠብጥ ሁኔታ ውስጥ ልትገኙ የምትችሉበት እድል በጣም ሰፊ ነው። ስለዚህ ማህበራዊ ድረገጽን ስጠቀም እንዴት ነው መጠቀም ያለብኝ? ምንድነው መጠንቀቅ ያለብኝ? በዚህ ጉዳይ ላይ ያሉ ህጎች ምንድን ናቸው? የሚሉትን ነገር ከግምት አስገብቶ በጥንቃቄ ነገሮችን ማድረግ በጣም ጠቀሜታ አለው። አለበለዚያ የካባችሁት ነገር ይናዳል። ከዛ በላይ ደግሞ የወጣቶችን ህይወት በጣም የብዙ ሰዎችን መልካም ነገር የሚያበላሽ ነገር ውስጥ አንዳንዶቻችሁ የጥላቻ ንግግር ታረጋላችሁ በሶሻል ሚዲያ። አንዳንዶቻችሁ አጸያፊ የሆኑ ለወጣቶች ለህፃናት የማይመጥኑ ወሲባዊ ድርጊቶችን ትፈጽማላችሁ። እነዚህንም ወንጀል የሚያደርጉ በጣም በርካታ ህጎች ናቸው ያሉት። በአደባባይ እርቃን ቀረሽ የሆኑ ድርጊቶችን የምትፈጽሙ፣ ግልጽ ወሲባዊ የሆኑ ቃላትን የምትለዋወጡ አንድ ቀን ዋጋ ያስከፍላችኋል። ለጊዜው ያደጋችሁ ሊመስላችሁ ይችላል። ለጊዜው የሆነ ነገር እያገኛችሁበት ሊመስላችሁ ይችላል። የሆነ ቀን በሆነ አጋጣሚ ግን ዋጋ ልትከፍሉበት ትችላላችሁ። ስለዚህ ወደ ርዕሴ ስመለስ ከክብር መንካት ጋር በተያያዘ በወንጀል ሕጉ አንቀጽ 613 መሰረት እንደዚሁም በተከታዮቹ አንቀጾች መሰረት ከ6 ወር በማይበልጥ እስራት ያስቀጣል። ነገሩ በኮምፒውተር የተፈጸመ ኮምፒውተር ማለት በሶሻል ሚዲያ የተፈጸመ ከሆነ እስከ 3 ዓመት ሊያስቀጣ ይችላል። ነገሩ የጥላቻ ንግግር ከሆነም በተመሳሳይ። እንግዲህ ጃኒ ያደረገች የተባለችው ነገር የአንድን ከተማ ህዝብ ሴቶች በጠቅላላ በመፈረጅ ነው ንግግሩን ያደረገችው። ነገሩ የተደረገበት መንገድ ደግሞ በሶሻል ሚዲያ ነው። እዚህ ጋር ግን ጃኒ ያደረገችው አንድ በጣም ጥሩ ነገር አለ። በአደባባይ ቀርባ ይቅርታ ጠይቃለች። ለዚህ ይቅርታ መስጠት በወንጀል ሕጉ ምንድን ነው ያለው አንድምታ? በነገራችን ላይ በጣም አንድን ወንጀል ከፈጸሙ በኋላ ይቅርታ መጠየቅ ቅጣት በማቅለል ረገድ ምናልባትም ጠቅላላውን ጥፋት ሳይቀጡ ለመቅረት ትልቅ አስተዋጽኦ አለው። በተለይ ደግሞ ከክብር መንካት ጋር ግንኙነት ባላቸው ወንጀሎች በግልጽ ራሱ ሕጉ እንዳስቀመጠው ይቅርታ መጠየቅ ቅጣት በማስቀነስ ረገድ በጣም በጣም ትልቅ አስተዋጽኦ ነው ያለው። ግን ይቅርታ የሚጠየቀው ዝም ብሎ አይደለም፣ በጽሁፍ ለራሱ ለተበዳዩ በመስጠት ነው ይላል ሕጉ። ይቅርታ ይህንን ነገር አጥፍቻለሁ፣ ስህተት ነው፣ ይህንን ማድረጌ ለዚህ ይቅርታ አድርግልኝ ብሎ ለተበዳዩ አካል መስጠት ይፈልጋል። ሌላው ከክብር መንካት ጋር በተያያዘ የምናነሳቸው ነጥቦች አንደኛው ወገን ይህን ወንጀል ሊፈጽም የቻለው በሌላ ወገን አላስፈላጊ ትንኮሳ ውስጥ ገብቶ በብስጭት ከሆነ ፍርድ ቤቶች ያንን ሰው ከወንጀል ነፃ ሊያደርጉት ይችላሉ፣ የነገሩን ሁኔታ ከመረመሩ በኋላ። ወይም ሁለት ሰዎች በመሰዳደብ ወይም በማዋረድ ወይም በእንትን እርስ በርሳቸው ወንጀል ተፈጻጸው አንዱ ሲሰድበው ሌላው ተሳድቦ ከሆነ አንዱ ክብሩን ሲነካው ሌላ ሰው ክብሩን ነክቶ ከሆነ ፍርድ ቤቶች እንደ ነገሩ ሁኔታ ሁለቱንም ነፃ ሊሉ ይችላሉ፣ ወይም አንደኛውን ነፃ ሊሉ ይችላሉ፣ ወይም ደግሞ ሁለቱንም ነፃ ሊሏቸው ይችላሉ ማለት ነው። አጻፋ መመለስ፣ ወንጀልን በወንጀል መመለስ ማለት ነው። ስለዚህ ከዚህ ውጭ ለሳይንሳዊ ለትምህርት ወይም ስራን በአግባቡ ለማከናወን በታረመ መንገድ በተለሳለሰ መንገድ የሚደረጉ ትችቶች በወንጀል አያስጠይቁም። ከዚህ ውጭ ግን የሰው ልጆችን ክብር ስብዕና የሚነኩ ማናቸውም ንግግሮች በወንጀል ያስጠይቃሉ። ስለዚህ በምናወራበት በምንናገርበት ጊዜ ቃላቶቻችንን ማስታወስ፣ ራሳችንን ማሰልጠን፣ አነጋገራችንን አንደበታችንን ማሰልጠን ይጠይቃል። አለበለዚያ እንዳለ የነበረውን ነገር ይዘነው አደባባይ ላይ የምንወጣ ከሆነ የሚያመጣብን ኃላፊነት ብዙ ነው። ሰላም። ጥሩነቱ ምንድን ነው? አንዳንድ ጊዜ ለወደፊትም ለማናቅ ሰዎች እንድናቅ መስማታችን ይህን ነገር በጣም አሪፍ ነው። ጃኒ እንግዲህ በይቅርታ ጠይቃለች። ዛሬ ፍርድ ቤት ውሏላት ውጤቱን የምንሰማ ይሆናል። በአካልም በደብዳቤም እንግዲህ ይቅርታ ጠይቃ የሚቀልበት መንገድ ቢፈጠርላት ጥሩ ነው። ለሌሎቻችንም ግን ብዙ ሰፋ ያለ ትምህርት ነው ያገኘንበት። ሰላም፣ እንዴት ናችሁ? ይህን ቪዲዮ የምሰራው ለድሬዳዋ መስተዳድርና ለድሬዳዋ ህዝቦች ነው። እባካችሁ ያው ጃኒ አጥፍታለች። በእርግጥ ማንም ሰው ከህግ በላይ አይደለም። በጣም ይቅርታ እንድታረጉላት ነው ይህን ቪዲዮ የምሰራው። እባካችሁ አውቃለሁ፣ ተናዳችኋል፣ ከፍቷችኋል። የድሬዳዋ ህዝብ በሙሉ እባካችሁ ይቅርታ እንድታረጉላት እለምናለሁ። በጣም ይቅርታ በእናታችሁ በቃ ይቅርታ። አጥፍታለች። በቃ የአጋጣሚ ጉዳይ ነው። እግዚአብሔር ልባችሁን ቢያራራውና ይቅርታ እንድታረጉ እባካችሁ
እለምናችኋለሁ በእግዚአብሔር በቃ እለምናችኋለሁ። በቃ ይገባኛል ስሜታችሁ ምናምን፣ ግን አጋጣሚ ነው። በቃ ምንም ማለት አልችልም። ያው ህግ የያዘው ጉዳይ ነው። ግን ይቅርታ አድርጉልን እባካችሁ፣ በጣም ይቅርታ አድርጉልን። ከናሆም ፎንቲ ጋር ነው እዛ ላይቭ ላይ በተነገረችው ቀልድና ንግግር ነው የውልጣጣ የመጣው። እሱም እንግዲህ ምንም ባይመለከተውም እንኳን ጓደኛው ነች። ስለዚህ ይቅርታ እየጠየቁላት ነው የሚገኙት። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አርጋችሁ ውጡ። በሚቀጥለው አሪፍ ቪዲዮ ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።